ሩታና ሄርሜላ እንግዲህ ተደባድበዋል ማለት ነው። ኦኤምጂ ኦ ማይ ጋድ ትላላችሁ ማለት ነው። እና በነገራችን ላይ ማለት ነው ሩታዬ ምናምን ሂዳ እንቅ አርጋት ምናምን ስታናዝዛት ማለት ነው። ሄርሜላ የምታወራው ነበር የጠፋት ብላሷ ሁሉ ተያያዘና የዛን ጊዜ በጣም ደስ አለኝ። ምክንያቱም ከሩታ ጋር መሳፋጥ በጣም ትልቅ መስዋዕት እንደሚያስከፍል አልተረዳችም ነበር ሄርሜላዬ እና ብቻ ግን አልሙሄም እኔ በጣም ደስ ብሎኛል። ምክንያቱም አብርሃም እየመጣ ነው፣ ቡዜ አብርሃምን ይዛው እየመጣች ነው። እነሱ እንግዲህ ይሄንን ቪዲዮ ቀርጸውልናል። ነገ ደግሞ አብርሃምን ይዘውት ይመጣሉ ማለት ነው። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? የኔ ወርቆች የኔ ወዶች አላችሁልኝ ወይ? አለሁላችሁ እንዴት ዋላችሁ? እንግዲህ ሁለት ቪዲዮ ለቅቄላችሁ ነበር ማለት ነው። ሁላችሁም የራሳችሁን ኮሜንት እየሰጣችሁ ነው። አመሰግናለሁኝ ስለ ሀሳብ አስተያየታችሁ የኔ ወዶች። አሁንም ሰብስክራይብ አድርጉ ማለት ነው። እንግዲህ በቅርብ ቀን ወደ 30,000 ሰብስክራይብ እንገባለን። ሰምታችኋል። እና ወዶቼ ወደ ገደለው ስንገባ እንግዲህ ሩታና ሄርሜላ ተዋቅሰዋል ማለት ነው። ጸጉር ለጸጉር ተያይዘዋል፣ ተነጫጭተዋል ምናምን ነገር። ያው እንግዲህ አሸናፊዋ ማን እንደሆነች ታውቃላችሁ። ምንም ብታደርግ ሱመያ ሩታ ላይ ትቀየራለች ብላችሁ እንዳታስቡ ማለት ነው። ምክንያቱም ምንም መጥፎ ነገር ራሱ ብትሰራ ያ መጥፎ ነገር ያደረገችው በምክንያት ነው ብዬ ነው የማስበው እንጂ መጥፎ ስለሆነች ነው ብዬ አይደለም ማለት ነው። ሩታ እንደውም በጣም ታግሳቸዋለች። እውነት ይሄ ድብደባ ማለት ነው አሁን አልነበረም። እንደውም ዘገየች ሩታ ማለት ነው። ስለዚህ እሷ ከኛ ጋር ያለችው እንዴት እሱን ይዘው አልመጣችም ብላለች። ሄርሜላ በጣም ስለምትፈራ ማለት ነው። አብርሃምና ሩታ ከተገናኙ አብርሃም ከኔ ጋር አብሮ አይመለስም ከሩታ ጋር ነው የሚሄደው ብላ ስለፈራች አስቀድማ ሩታንም ለማስጠንቀቅ ኤፍሬምንም ለማስጠንቀቅ መጀመሪያ አብርሃምን ይዛ ሳትመጣ በፊት ብቻዋን መታ ነበር እንግዲህ ከነ ኤፍሬም ጋርና ከሩታ ጋር ያወራችሁ ማለት ነው። ይሄ ሁሉ ነገር ምንድነው ያላት ፍራቻ ነው። ፍራት አለ አይደለ? አብርሃም ከኔ ጋር አይመለስም ሩታን ካገኘት ሩታን ነው የሚመርጠው እኔን አይመርጠኝም ብላ ስለፈራች ነው ይሄ ነገር የሆነው እንጂ ባትፈራ በድፍረት ነበር አብርሃም ይዘው የምትመጣው ምንም ነገር ሳታረግ። መጀመሪያ ግን እሷ ካስጠነቀቀቻቸው በኋላ አብርሃም ቤት ሄዶ እንዲተክዝ አልፈልግም፣ እንዲጨነቅ አልፈልግም፣ በፊት ያደረገችበት ነገር እንዲታረግበት አልፈልግም አላለችም። ኧረ እባክሽ አሁን አብርሃም ካንቺ ጋር በር ቆልፈሽበት ስላስቀመጥሽው ልጁ ጤነኛ የሆነ መሰለሽ? እውነት አንዳንድ ጊዜ ማለት ነው ሌባ እናት ልጇን አታምንም ይባላል። መጥፎ ነገር የሚያደርጉ ሰዎች ማለት ነው በጭራሽ በሰው ላይ እምነት የላቸውም። እና ልጅ ስላላት ምናምን በልጇ እያሳበበች የራሷ ማድረግ አትችልም ካልፈለጋት አላለችም። አንቺ ራስሽ እኮ ሰርቀሽ እኮ ነው አብርሃምን የወሰድሽው ሄርሜላ። እንዴ ታይ እንጂ ሌባ ቢሰርቀው ምን ይደንቀው አይደል እንዴ? አንቺ ራስሽ እኮ ከትዳሩ ላይ እኮ ነው አፈናቅለሽ የወሰድሽው። አንቺው ምን ልታረጊው ነው አብርሃምን? እስኪ እኔ እኮ ግራ የገባኝ ይሄ ነው።